የሚፈልግ ሰው አለ እና ያን ነገር ማሰብ ያንተና ሄርሜላን ሙሉ የሰርግ ወጪ ሙሉ ካንተ የሚጠበቀው ሱፍ ለብሶ መሄድ ብቻ ፕራንክ ከፈለግ አሳያለሁ ነገር ያወራንበትን እና ሙሉ ወጫችሁን ያንተና ሄርሜላን የጫጉላ ሸርሸራችሁንም የሁሉ ነገር ችሎ ካንተ ይፈልገው እሽታ መልስህን ብቻ ነው። ሙሉ ወጫችሁን ችሎ ከፈልጋችሁበት ቦታ የቬሎንም የሙሉ ፎቶ ፕሮግራም ሁሉ ነገር ችሎ እንድትጋቡ ይፈልጋል እና በዚህም ደግሞ ተስማምቼ ይሄን ነገር የምስራች አንተ እኔ ደስተኛ ነኝ። ዛሬ የምስራች ነገር ያለው እንኳን ደስ አላችሁ፣ እንኳን ደስ አለን ማለት አለብን። በዚህ አጋጣሚ እየሸፈረ ለማኪ ይመረ ብሩክ ነው ምን ለቆሶ ነው ማለት አብርሽን ማግኘት አልቻለም። በእርግጥ የአብርሽ ሰራበት ነው ወደ እኔ ጋር ያወራ እና ቢያንስ ከ15 ቀን በላይ አውርተናል በዚህ ጉዳይ። እኔም ትንሽ እውነት አልመሰለኝ ነበር ብዙ ነግረ ግን በቃ ብዙ ነገሮች ሲያደርግ ነው ማለት አሁን ምን ነው አብርሽ ወሰደ ያንተን ደስታ የሚፈልግ ሰው ነው። ደስታና ደስታን ብቻ ማየት የሚፈልግ ሰው ብቻ ነው። እንዴ ሲጀመር ዝም ብሎ ሰርግ ይሰረጋል እንዴ? ሲጀመር እኔ ምን ሐሳብ ይኖረኝ አይኖረኝ ራሱ ሳይታወቅ ነው እንዴ? እኔ እኮ ሐሳብ ልጠይቅ መጣሁ ነው ምንድነው? ከዚህ በላይ የምስራች አለ እስቲ አስብ ማለት መድረክ ላይ ቆመ ሙሽሪት ሙሽራው ሲባል ፕሮፋይል ያለው እግዚአብሔር ስለማለት የማይሆን ከበቅ እንደነበርኩ አለ ሚዜ ማለት እናንተ ደግሞ እንትን ቻንስ በደምብ ጤነኛ አይደለም። አስበትና ምን ነው ማሰበበት ኪያን አስብበታለሁ። በቃ እኔ ምንም ሰርግ አልፈልግም እንዴ እግዚአብሔርን እኔ ምንም ሰርግ አልፈልግም እንዴ እናንተ ያማችኋል እንዴ አልፈልግም በቃ አብራም አስብበት እንደዚህ በሽኮላ ተሰከረና ነገር ነው ዛይ ነግረናል። ከዛ እንግዲህ ሁለተኛው ዙር መልስ እንፈልጋለን። አሮችን አብሻሰበትና እንትን በል እኔ ምንም ማስበበት ነገር የለም። ምንም ማስበበት ነገር የለም። ኪያ ያማችኋል ወይ ሂዱልኝ ወይ ልውጣ ነው አብርሽም አረ እግዚአብሔር ትራግ ነው ተው በቃ አልፈልግም ባንዴ አይባልም እንዴ ምንም አላስብም። ማስበው ነገር የለኝም እንዴ ማስበው ነገር ከሌለኝ እኔ በግድ ማግባት ዳር ውስጥ ገባ የሚባል ነገር አለ እንዴ? እኔም ደስተኛ ነኝ፣ ኪም ደስተኛ ነው፣ አቤል ደስተኛ ነው የሚሆነው እንዴ ሄርሜላም ደስተኛ ነች የምትሆነው። ከዛ ውጭ የሚከፋው ሰው አለሽ? ሂዱ አስብበታለሁ። ያማልደው እንግዲህ አሁንም በቃ በጣም አስደንጋጭ ነገር አብርሃምና ሄርሜላ ሊጋቡ ነው። ከአሜሪካን ብር ተላከላቸው ወጪውን እንዳለ ማለት ነው። እንዴት በ80 ሚስቱ ላይ አብርሃም አገባለሁ ብሎ ፍቃደኛ ሆነ? አቤት ጉድ! እነኪያ በጣም የምትሰሩት ነገር በጣም ያሳፍራል ማለት ነው። እንዴት በ80 ሚስቱ ላይ ትዳርን አግባ ብላችሁ እንደዚህ ትወሰውስታላችሁ? ታዲያ አብርሃም ደስ የሚል ምላሹ ታዲያ እንዴት አርጌ እኔ አሁን ምንም አላማ የለኝም ለሰርግ ቢላቸውም እነሱ ግን ሆቴል ይዘንልሃል እዚሁ እንድርሃለን ከሄርሜላ ጋር በማለት ነገሮችን ሁሉ እያስፋፉ ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ታዲያ የሩታ ነገር እንዴት ሆነ? ሩታ ለብቻዋ ከልጇ ጋር አዝና እቤቷ ቁጭ ብላለች ማለት ነው። ምክንያቱም እንዲታረቁ የማይፈልጉት እነኪያ ቲዩብ እንግዲህ በጣም ይድረስ ለእናንተ። እንዴት እንደዚህ ታረጋላችሁ? ምንም ቢሆን ያገራችሁ ሊናት ሩታ እንዴት አብራችሁ በልታችሁ ጠጥታችሁ ይሄንን ነገር እንዴት እንደዚህ ታረጋላችሁ? አብርሃም ወደ ሌላ ነገር እንዲገባ የሚገፋፉት ለምንድን ነው? መቼም የሰው ልጅ ይጣላል። ፍችም ቢሆን እኮ በአግባቡ ሽማግሌ ተቀምጦ ነው። ግን እናንተ ሽማግሌ ማን እንደሆነ አናቅ፣ አስታራቂው ማን እንደሆነ አናቅ፣ አጣዩ ማን እንደሆነ አናቅ። ሁሉም እየመጣ ካሜራ ይደቅናል። ታዲያ አብርሃም ላይ ዛሬ ፈገግታው በጣም ለየት ያለ ነው። አብርሃም ምን አገኘ ዛሬ? እንዴት ፈገግስ አለ? መቼም ፈገግታው ብዙ ሰዎችን እንደሚያስለቅስ ነው። ግን አብርሃም እኔ የምልህ ሩታ ብቻ ወስነ ከሷ ጋር ብትኖር መልካም ነው። የሜዳ አህያ እንደሆነች አትጠቅምህም። ካንተ ጋር ስትላፋ ነገ ደግሞ ከሌላ ጋር እንደምታያት ባለሙሉ ተስፋ ነኝ። የምን ሰርጉ ቅርት ይበል፣ ሊጋባ ተጋቡ ምናምን እያላችሁ ለምታሽቃብጡት ሁሉ እውነቴን የምላችሁ ፈጣሪ ልትፈሩ ይገባል። እንዴ በክርስትና እምነት ህግ የለም ወይ? ህግ ከሌለ እስኪ ኮመንት